ከሞት አፋፍ ላይ እግዚአብሔር ሲመልሰኝ ከሞት አትሞትም ብሎ ሲያሳየኝ ሞቴን የሚመኙልኝ ግን ገደሉኝ። ሞቷል ብለው መኖሬን በሞት የቀየሩት ውሃ ቀየሩት። ውሃውን ወደ ወይን የቀየረ እግዚአብሔር ሞቴን ሳይፈቅድ መኖሬን አሳመረው ብሏል። እንግዲህ ኤፍሬም ማለት ነው። እንግዲህ በራሱ ፔጅ ላይ ፖስት አድርጓል። እውነት ለመናገር ቲክታክ ላይ አይቼ ነበረ፣ ሲዘዋወር ነበረ። የኤፊ ብቻ ሳይሆን የልዑሌም ገና ታዳጊ የሆነ ጨቅላ ሕፃን በሚያሳዝን ሁኔታ ብዙ ነገሮች ኤዲት ተደርጎ ምናምን ነገር ፖስት ተደርጎ ሲንሸራሸር አይተናል። እንደዚህ አይነት ነገር የምታስቡ የወረደ አስተሳሰብ የምታስቡ ሰዎች እውነት ለመናገር ልቦና ይስጣችሁ። ሰው ሊያጠፋ ይችላል፣ አያጠፋም ማለት አይደለም። ፍጹም ሰው የለም። ሁላችንም ፍጹም አይደለንም፣ ልናጠፋ እንችላለን። ነገር ግን በእንደዚህ አይነት ነገር በፈጣሪ ስራ ባንገባ ትክክል ነው እላቸዋለሁ ውዶችዬ። እንግዲህ ሁላችንም የኛ ባለቤት የኛን ጠባቂ የኛ እረኛ የሆነ መልካም እረኛ አለን፣ እግዚአብሔር እስካለ። እግዚአብሔር በእጁ የሰራትን ህይወት ሰው በፈለገ ነገር ቢሆን ምንም ማድረግ አይችልም። እና ውዶችዬ ኤፍሬም እንግዲህ በጣም አዝኖ ፖስት አድርጎላችኋል። ከዚህ ብዙ ነገር ትማራላችሁ ብዬ አስባለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። እንግዲህ ኤፍሬም ያው ለአብርሽ ወንድሙ ነው፣ ምንም አይጎዳውም። አትጨነቁ፣ አታስቡ። ሁሉም ነገር ጊዜ የሚፈታው ሊሆን ይችላል። ምክንያቱም ወንድም በወንድሙ ላይ ምንም የከፋ ነገር አያደርግም። ኤፊ ደግሞ እንግዲህ ጀግና ነው። ያው አንዳንዴ ሰው መሳሳት ያለ ነው። በዛ ዙሪያ